ኢትዮጵያ ምላሽ ሰጠች። የኤርትራው መሪ ኢሳያስ አፈወርቂ ከቀናት በፊት ኢትዮጵያን መተቸታቸውን ተከትሎ ምላሹ ሲጠበቅ የነበረው የኢትዮጵያ መንግስት ለኤርትራው ፕሬዝዳንት ኢሳያስ የሰጠው ያልተጠበቀና አነጋጋሪ ምላሽ። ጠቅላይ ሚኒስትር አብይ አህመድ በሚኒስትሮች ምክር ቤት ምን አሉ? የሰጡት ምላሽና የተወሰነው ውሳኔስ ምንድን ነው? ዶክተሮቹ ከባለስልጣናቱ ጋር ፊት ለፊት ተገናኙ። ፕሬዝዳንት ትራምፕ መታገዳቸው ተሰማ። ሙሉ መረጃውን በስፋት እናስደምጣቸዋለን። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቷን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክ እና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናምራለን። መልካም ቆይታ። ከሰሞኑ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ኢትዮጵያን መተቸታቸውን ተከትሎ የኢትዮጵያ መንግስት ምላሽ በስፋት ሲጠበቅ ነበር። ሁለቱ ሀገራት የሻከረ ግንኙነት ውስጥ ከገቡ ሰነባብተዋል። የውጭ ጉዳይ ሚኒስቴር ዛሬ ግንቦት 21 ቀን 2017 ዓ.ም በወቅታዊና ዓለም አቀፋዊ ጉዳዮች ላይ ያተኮረውን ሳምንታዊ መግለጫ በቃል አቀባዩ አምባሳደር ነብዩ ጌታቸው በኩል ሰጥተዋል። አምባሳደሩ በመግለጫው እጅግ አሳዝኖናል ያሉትንም ጉዳይ ጠቅሰዋል። ቃል አቀባዩ ኢትዮጵያ ከጎረቤት ሀገራት ጋር ሁልጊዜም የተሻለ ግንኙነት ለመፍጠር እንደምትሰራ ቃል አቀባዩም ተናግረዋል። ግንቦት 16 ቀን 2017 ዓ.ም የኤርትራን የነጻነት ቀን በተከበረበት ዕለትም የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ባደረጉት ንግግር ኢትዮጵያን በተመለከተ ሰፋ ያለ ንግግርን አድርገዋል። የንግግራቸው በርካታ ኢትዮጵያውያንን ያስቆጣ ሲሆን የተለያዩ ሀሳቦችም የተሰነዘሩበትም ቆይተዋል። ይህንን በተመለከተ ጥያቄ የቀረበለት የውጭ ጉዳይ ሚኒስቴር በበኩሉ በቃል አቀባዩ በኩል ምላሽ የሰጠ ሲሆን ቃል አቀባዩ ኢትዮጵያ ለሚሰነዘሩባት ዘለፋዎችም ምላሽ የመስጠት ፍላጎት የላትም ብለዋል። ኢትዮጵያ የተረጋጋ አካሄድን የምትከተል ሀገር መሆኗን የገለጹት አምባሳደር ነቢያትም ከዚህ ቀደምም ከሌሎች ጎረቤት ሀገራት በመሪዎች ደረጃ ተገቢ ያልሆኑ ክሶችና ዘለፋዎች ደርሰውባት ያውቃሉ ሲሉም ገልጸዋል። ኢትዮጵያ ግን እንደዚህ ያለ እንካ ሰላምታ ውስጥ ሳትገባ በሰከነ ዲፕሎማሲያዊ መንገድ ከጎረቤቶቿ ጋር የምትቀጥል ነው የሚሆነው ሲሉም ተደምጠዋል። በሌላ በኩል የቀድሞ የውጭ ጉዳይ ሚኒስቴር ስም በመጠቀም ወደ ውጭ እንልካለን የሚሉ አካላት መኖራቸውን የውጭ ጉዳይ ሚኒስቴሩ ያስታወቁ ሲሆን ከዚህ ጋር ተኮር ዲፕሎማሲያዊ ጋር በተያያዘ ከማይናማር ከ700 በላይ ዜጎችን መመለስ መቻሉን አምባሳደሩ በሳምንታዊ መግለጫቸው ላይ ተናግረዋል። ይሁን እንጂ መንግስት በዚህ ሁሉ ጥረት እያደረገ ባለበት በዚህ ወቅትም ይህንን የህገወጥ መንገድ ተከትለው የሚሄዱ ዜጎች አሁንም መኖራቸው እንዳሳዘናቸው ገልጸዋል። ከውጭ ጉዳይ ሚኒስቴር ህጋዊ ፈቃድ አለኝ በማለትና የቀድሞ የውጭ ጉዳይ ሚኒስቴር ስም በመጠቀም ሐሰተኛ ማስረጃ በማሰራጨት ወደ ውጭ ልካለው የሚሉ ሐሰተኛ ግለሰቦች መኖራቸውም ህዝቡ ሊረዳ ይገባልን ብለዋል። ይህ ሐሰተኛ ማስረጃ በተለያየ ማህበራዊ ሚዲያ እየተሰራጨ መሆኑን የገለጹት አምባሳደሩ ስህተት መሆኑን ህዝቡ ሊረዳ እንደሚገባ አሳስበዋል። በህገወጥ መንገድ የሚወስዱ ደላሎችም ሰንሰለታቸው ረጅም ርቀት ያለው ቢሆንም እርምጃዎችን ለመውሰድ ስራዎችን ቢሰሩም አሁንም ችግሩ አልተቀረፈም ሲሉም ገልጸዋል። ወደ ቀጣይ መረጃችን ስናመራ ፕሬዝዳንት ትራምፕ በዛሬው ዕለት ታገዱ። የአሜሪካ ፌዴራል ንግድ ፍርድ ቤት የዶናልድ ትራምፕን በአገራት ላይ ከፍተኛ ታሪፍ የመጨመር እንቅስቃሴን አገደ። መሰረቱን በማናንተን ያደረገው ፍርድ ቤቱ ፕሬዝዳንት ትራምፕ ስልጣናቸውን ያላግባብ ተጠቅመዋል፣ የሀገሪቱን የንግድ ፖሊሲ በግል ፍላጎታቸው ላይ ተመስርተው በመዘወር የአሜሪካን ኢኮኖሚ ቀውስ ውስጥ ከተዋልም ብለዋል። በተጨማሪም በቻይና፣ ካናዳና ሜክሲኮ ላይ የተጨመሩት የተናጠል ከፍተኛ የታክስ ጭማሪ ማገዱን ፍርድ ቤቱ አስታውቋል። እንዲሁም ዓለም አቀፍ የንግድ ፍርድ ቤት በነጩ ቤተ መንግስት የተጠየቀውን የአስቸኳይ ጊዜ ህግ ለዶናልድ ትራምፕ በሁሉም ሀገራት ላይ ታሪፍ እንዲጥሉ የአንድ ወገን ስልጣን እንደማይሰጥም ገልጿል። ውሳኔው ነጩ ቤተ መንግስት በምክትል ሴክሬታሪያን ኃላፊ በኩልም ተቃውሟል። ወደ ቀጣይ መረጃችን ስናመራ የደሞዝ የጥቅማ ጥቅም እንዲሁም ሌሎች ሁኔታዎች እንዲስተካከሉ በመጠየቅ የስራ ማቆም አድማ ከመቱ 3 ሳምንታት የሆናቸው የጤና ባለሙያዎች ግንቦት 15 ቀን 2017 ዓ.ም ለመጀመሪያ ጊዜ ከመንግስት ባለስልጣናት ጋር መወያየታቸው የተነገረ ሲሆን የኢትዮጵያ ጤና ባለሙያዎች ንቅናቄ በሚል ማዕቀፍም የሚታወቁት ባለሙያዎች ብሶት ያሰባሰባቸው እንደሆኑ ገልጸው ባለፈው ሚያዝያ የኑሮና የስራ ሁኔታቸው እንዲሁም የሀገሪቱ የጤና ስርዓት እንዲሻሻል 12 ጥያቄዎችን ለመንግስት ማቅረባቸው ይታወቃል። ባለሙያዎቹ ከመንግስት ምላሽ ባለማግኘታቸው ከግንቦት 5 2017 ዓ.ም ጀምሮ ሀገራዊ የስራ ማቆም ማድረጋቸውን ያስታወቁ ሲሆን እስራትን ጨምሮ ከስራ መባረርና ጫናዎች እየደረሱባቸው እንደሆነም ተናግረዋል። ስራ ማቆም አድማውን ተከትሎ በተለያዩ የሀገሪቱ ክፍሎች የሚገኙ
ግዙፍ ሆስፒታሎች በመቶዎች የሚቆጠሩ ባለሙያዎችን ለመቅጠርም ማስታወቂያዎችን አውጥተዋል። የባለሙያዎችን ጥያቄ ለመመለስ እንደሚሰራ ነገር ግን ስራ ማቆሙ ተቀባይነት እንደሌለው ሲገልጽ የነበረው ጤና ሚኒስቴር ባለፈው ሳምንት አርብ ለመጀመሪያ ጊዜ ከንቅናቄ አስተባባሪዎች ጋር መነጋገሩ ታውቋል። 4 ሰዓታትን የፈጀው ንግግር በሚኒስቴሩ ጥሪ የተደረገለት መሆኑን የተናገሩት የንቅናቄው አስተባባሪና በንግግሩ የተሳተፉ አንድ ሐኪም 4 ቅድመ ሁኔታዎችን ማስቀመጣቸውን ተናግረዋል። የታሰሩ የጤና ባለሙያዎች እንዲፈቱ፣ ከስራ የተባረሩ ባለሙያዎች እንዲመለሱ፣ ማስፈራሪያና ዛቻ እንዲቆም እንዲሁም የጤና ተቋማት እያወጣቸው ያሉትን አዳዲስ የቅጥር ማስታወቂያዎችን እንዲያቋርጡ የሚሉ ቅድመ ሁኔታዎችን ማቅረባቸውን ገልጸዋል። የጤና ሚኒስቴሯ ሚኒስትር ዴኤታዎች፣ አማካሪዎችና ሌሎችም የስራ ኃላፊዎች በተገኙበት በዚህ ንግግር የባለሙያዎች ጥያቄ እውቅና ማግኘቱንም የጠቀሙት አስተባባሪው ጥያቄዎቹን በምን መልኩ እንመልስ የሚለው ላይ ግን ልዩነት መፈጠሩን ገልጸዋል። በጤና ሚኒስቴር በኩል የእኛን ፕሮፖዛል ተቀበሉ የሚል ሀሳብ መቅረቡን የጠቀሙት ተሳታፊው ምንም እንኳን ከመንግስት በኩል የቀረበውን ሀሳብ ይዘት ከመግለጽ ቢቆጠብም ባለሙያዎቹ አላሳመነንም ብለዋል። ይህ ንግግር በተደረገበት በሰዓታት ልዩነትም በብሔራዊ ቴሌቪዥን ጣቢያ የቀረቡት የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ የባለሙያዎቹ ጥያቄ ለረጅም ጊዜ ሲንከባለል የመጣ ውዝፍ መሆኑን አንስተው ወደ ስራቸው የማይመለሱ ባለሙያዎች ላይ የሙያ ፈቃድ እስከ መንጠቅ የደረሰ ህጋዊ እርምጃ እንደሚወስድም አስጠንቅቀዋል። የንቅናቄው አስተባባሪ በመንግስት በኩል ይበልጥ ጫናው መበርታቱን በመጠቆም ለሁለተኛ ዙር ንግግር እንዳልተቀመጡም ተናግረዋል። አሁንም ማስታወቂያዎች ይወጣሉ፣ ማስፈራሪያ፣ ዛቻዎች አሉ። ባለሙያዎቻችን እስር ቤት ነው ያሉት፣ አብዛኛዎቹ አልተፈቱም። ይህ ባለበት ሁኔታ ድርድር ለማድረግ ከባድ ሆኖ አግኝተናል ነው ያሉት። ሌላ የንቅናቄ አስተባባሪ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ሶስተኛና ገለልተኛ ወገን ሆኖ እንዲያደራድርም ቅድመ ውይይት እየተደረገ መሆኑን ተናግረዋል። ባለሙያዎቹ ታካሚዎችና የጤና ስርዓቱ ላይ ለሚያደርሰው ጫና ኃላፊነቱን የሚወስደው መንግስት እንደሆነ ደጋግመው ገልጸዋል። ከዚሁ የስራ ማቆም አድማ ጋር በተያያዘ ባለፉት ሳምንት ውስጥም ከ80 በላይ የሕክምና ባለሙያዎችም ለእስር የተዳረጉ ሲሆን 9 ባለሙያዎች ደግሞ በፖሊስ ክስ ተመስርቶባቸው ፍርድ ቤት ቀርበው የቀጠሮ ጊዜ እንደተሰጣቸውም ይታወቃል። ወደ ቀጣይ ጉዳያችን ስናመራ የሚኒስትሮች ምክር ቤት በተለያዩ ጉዳዮች ላይ በዛሬው ዕለት ውሳኔን አሳለፈ። የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 46ኛው መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔን አሳልፏል። ከነዚህም ውስጥ ምክር ቤቱ በቅድሚያ ተወያይቶ የመካከለኛ ዘመን ከ2018 እስከ 2022 የማክሮ ኢኮኖሚ እና ፊዚካል ማዕቀፍ ላይ ነው። ማዕቀፉ የመንግስት ገቢ መሰረት በማስፋት ወጪ ለመሸፈንና የተረጋጋ የማክሮ ኢኮኖሚን ለማረጋገጥ የሚደረገውን ጥረት የሚደግፍ ከመንግስት ገቢ አሰባሰብና ሀብት አመዳደብ አኳያ የፖሊሲ አቅጣጫዎችን በማመላከት ለቀጣይ በጀት ዓመት የበጀት ዝግጅት መነሻ ሆኖ እንዲያገለግል ማዕቀፉ ተዘጋጅቶም ቀርቧል። በመቀጠልም ምክር ቤቱ የተወያየው ከአረብ ባንክ ለአፍሪካ ኢኮኖሚ ልማትና ከዓለም አቀፉ የልማት ማህበር ጋር በተፈረሙ 2 የፋይናንስ ድጋፍ ስምምነቶች ላይ ነው። ሌላው ምክር ቤቱ የተወያየው የስራና ክህሎት ሚኒስቴር ለውጭ ሀገር የስራ ስምሪት ለሚሰጣቸው አገልግሎት የሚከፈል የአገልግሎት ክፍያን ለመወሰን የወጣ ደንብ ላይ ነው። ተቋሙ በዚህ ረገድም ለሚሰጣቸው አገልግሎቶች የሚያወጣውን ወጪ ሸፍኖ የውስጥም ገቢውን ለማሳደግ እንዲችል የተገልጋዩን የመክፈል አቅም ባገናዘበ መልኩ የአገልግሎት ክፍያ ለመወሰን ደንብ አዘጋጅቶም ቀርቧል። ከዚያም ምክር ቤቱ የተወያየው የኢትዮጵያ የውጭ ሀገር የስራ ስምሪት ረቂቅ አዋጅ ላይ ነው። በመጨረሻም ምክር ቤቱ የእጽዋት ጥበቃና ኳራንታይን ረቂቅ አዋጅ ላይ መወያየቱንም ተመልክተናል። በዘመናዊ ቴክኖሎጂ የታገዘ የተባይ አሰሳና ማስጠንቀቂያ ስርዓት ለመዘርጋት እጽዋትን፣ የእጽዋት ውጤትና ሌላ ቁጥጥር የሚደረግበትን ቁስም በዓለም አቀፍ የእጽዋት ጥበቃ ስምምነት መሰረት ተቆጣጥሮ ወደ ሀገር ውስጥ ለማስገባትና ወደ ውጭም ለመላክ እንዲሁም ቁጥጥር የሚደረግበትን ተባይ ከውጭ ሀገር ከገባ እንዳይስፋፋና እንዳይሰራጭ ለማድረግ እንዲያስችልም ሆኖ ረቂቅ አዋጁ ተዘጋጅቶ ቀርቧል። ምክር ቤቱ በረቂቅ አዋጁ ላይ በሰፊው ከተወያየ በኋላ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽም ወስኗል። ወደ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃችን እስክንገናኝ ድረስ ቸር ቆዩልን።